እንደሰማት በይን እንዳያት ትፍረድ ጊዜ ውሰድ ባልንጀራ ባሳፈረ ጊዜ ፈጥነ እጅን አትጫን በኋላ እንዳትጸጸት እንደሚለው ምንም ችግር የለም እንዲህ መምሰሉ ግን ማታ ተኝተህ ያሰብከውን ቀን አታርገው ጊዜ ውሰድ ልጅ ይሁን እግዚአብሔር ያላሸከመው መስቀል ተሸክሞ ከእግዚአብሔር ነው ጸሎቴን ሊሰማ አልፈለገም ነገሮቹ እንደቀጠሉ ይሄዳሉ የሚል ሰው አለ ማለት ነው አይደለም ኃይልህ እንደድሜ ያልሆነው እንደምትጓጓው ፍሬ ሞላበት ዛፍ ያልሆንከው እንዳነበብከውና እንደሰበከው መሆን ያቃተ አንድ ነገር ስለጎደለ ጥብቅ ጽሞና ብታረግ ታሪኮች ሁሉ ተቀይረው ልነግር አልችልም ሌላ ምጽና ከተደጋጋሚና አሰልቺ ህይወት ቆኖታለህ ከአምላክ ብቻ ረጅም ሰዓት በጥልቅ በመንፈስ መገናኘት ዳመናው ይገፈፋል የህይወት ምስጢር ይገባል ጥቂት ጊዜ ነው ዋጋ የምትከፍለው የህይወት ለረጅም ዓመት ራእይ ታገኛለህ እንደዚህ ያለ ጽሞና ግን ከሌለን ረጅም ዓመት በብዙ ድካም በብዙ መንከራተት ያለ ምንም ፍሬ መንከራተት ነገሩ እየቆየ ስር ሰደደበት አቢሴሎም መፈንቅለ መንግስት አወጀ ለ4 ዓመት ሴራ እየጎነጎነ ሳያስበው ድንገት የገዛ ልጁ አይደለም መፈንቅለ መንግስት አረገና ይሄ ብቻ አላበቃም ለምንድነው ልጄ ያደመብኝ በፍጹም ዳዊት አልገባው እና አኪጦፌል ምክራቸው ይበተን እያለ ሁሉ በዜማ ይዘምር ነበር እና ሰው እኮ ቆም ያረጋል በእውነት እና መመርመር አለበት መጠየቅ አለበት እና ዳዊት ግን በመረጃና ማስረጃ እየተማራ በሚያየው ይነዳል በሚሰማው ይበይናል ወትብትብ አለበት ህይወት እና ይባስ ብሎ በድንኳን ሰው ሁሉ ያየ 10ን የዳዊት ዕቁባቶች አቢሴሎም እያንዳንዱን ተገናኛቸው አዋረደው ማለት ነው ለምን አላለም ዳዊት እንዲያውም በመጽሐፍ ቅዱስ ላይ ሁለተኛ ሳሙኤል 18:2 ላይ ሰራዊቱን ሰብቆ አቢሴሎምንና ይሄን ሁሉ ያደረጉብኝን እዋጋለሁ እወጣለሁ ከናንተ ጋር አላቸው ደም ወደ ማፋሰስ ምሽግ መቆፈርና ጠበንጃና ሽጉጡን ማስተካከል ጀመረ ስለምን ይሄ ሁሉ ሆነብኝ ብሎ አልጠየቀም እና ይጸልያል በርግጥ ያነባል ይሰብካል ያስተዳድራል እኮ የአምላክን ፊት ለመፈለግ እና በአመት አንዴም ሁለቴም ሊሆን የሚገባው ነገር ነው እና በብርቱ ጽሞና አንኳኩ እንጂ አድርጎ አልተባለም ታውቃላችሁ የነገሩን ምስጢር እስኪያቅ ማንኳኳት በኋላ እግዚአብሔር ህዝቡን ተውሶ በዳዊት ፊት ቆመበት እንዲያውም ሁለተኛ ሳሙኤል 18:2 ላይ ከኛ ጋር ለጦርነት አትወጣም ማለት እወጣለሁ አትወጣም ለምንድነው ማልወጣው ከኛ ከ10 ስለምትበልጥ እዚሁ በከተማ ሆነ በጸሎት እርዳን አሉት ጠባቂ አኖሩለት ለአገልግሎትና ለውጊያ እንዳይወጣ ቆለፉበት ለመጀመሪያ ጊዜ ዳዊት ለብቻው በትንሽ ቤተ መንግስት ውስጥ ተቆለፈበት ያው እውነተኛው ቤተ መንግስት አይደለም በአንድ ከተማ ዳርቻ አያችሁ ያደፈጡ እንዳይመቱት በስውር በጠባቂ በአንድ ቤት ተዘጋበት በዚህ ሰዓት ሳይወድ በግድ እንደ ልጅነቱ ሳይነክስ በፊት እንደነበረው ጥልቅ የጽሞና ጊዜ ለብቻው ለረጅም ሰዓት ከእግዚአብሔር ጋር ሳለፈ በዚህ ሰዓት ነው ይሄን የዘመረው እንደነገ ከልጁ ከአቢሴሎም ጋር ሊዋጋ የጦርነት መለከት ሊነፋ አንድ ቀን ሲቀረው ዳዊት በእግዚአብሔር ፊት ጥልቅ ጽሞና ውስጥ ገባ እና በዚህ ሰዓት የዘመረው መዝሙር ነው የምላችሁ እና ቁጣውን መግራት አቅቶታል እንደነ ቃኤል እኔ የወንድሜ ጠባቂ ነኝን ፊቱ ሲጠቁር ለምን ብሎ አይጠይቅም ወንድሙን ለመግደል ጋንንት ሲያደባበት ለምን አላለም ጥቂት እኮ ለምን ብሎ ቢጠይቅ በጽሞና ቢማከር በእውነት እግዚአብሔር ያናገረው ነበር እና አንዳንዴ በህይወታችን እንደዚህ ይሆናል እና ሳራ ቤት ምስቅልቅል ሆኗል እና አጋር ስታረግዝ በእኔና በአንተ መሃል እግዚአብሔር ይፍረድ ነደደ ቤቱ ሳራ እስከዛሬ እንዲህ አልነበረችም አብርሃም እንዲህ አልነበረም እንግዳ ነገር በቤቴ ለምን ሆነ ሰው አይልም ከመክሰስና ከመከሰስ በፊት የነገሩን ምንጭ ሳራ አላወቀች ከነገሩ በላይ ያስቸገራት እና ስለ ነገሩ ምንጭ መሳቷ ነው ዋጋ ያስከፈላት በእውነት እና በመጽሐፍ ቅዱስ ስለዚህ ነው መዝሙረ ዳዊት ምዕራፍ 4 ያነበብኩላችሁ እዛ ቁጭ ብሎ እየጸለየ ሳለ የጽድቄ አምላክ በጠራሁት ጊዜ መለሰልኝ በጭንቀቴም አሰፋልኝ ማረኝ ጸሎቴንም ስማ ለመጀመሪያ ጊዜ ዳዊት አቢሴሎም ነው አኪጦፌል ነው አይደለም ጥፋተኞች እነሱ ናቸው እያለ ከማሳበብ ይልቅ አንድ ጸሎት በቅድሚያ ጸለየ ጌታ ሆይ ያውቃለሁ አንተ ጻድቅ ነህ በደረሰብኝ ሁሉ አንድ ነገር ለምንሃለሁ ማረኝ ይሄ ማረኝ የሚለው ከየት መጣ ብትሉ በጥልቅ ጽሞና ውስጥ የዚህ ሁሉ የማዕበሉ ምክንያት እሱ እንደሆነ ገባው ማለት እኔ አይደለሁ እንዴ ከቤርሳቤ ጋር ያነበርኩት ባሏን ኦሪዮንን የገደልኩት እኔ አይደለሁ ናታን ከቤተ ሰይፍ አይርቅም አላለኝም ምን የዚህ ሁሉ
የማዕበሉ ምክንያት ምንድነው የሚል እዚህ አካፍያለሁ ትዝ ይለኛል። እኔ አይደለሁምን እለምንሃለሁ አለ። በዚህ ሰዓት ነው ሰላሙ የተመለሰለት፣ ተስፋው የተመለሰለት፣ ብርሃን የበራለት። በጽሞና ውስጥ ሆኖ ራሱን ማየት ቻለ። ጥልቅ ጽሞና ካላደረግን ራሳችን ከራሳችን እንሰወራለን። ይገርማችሁ፣ ኢቭን ማንነትን ማየት አትችልም። መስታወት ከፊት እንደተነሳ ይሆናል ማለት ነው። ዳዊት ማረኝ ብሎ ጸለይ ማለት ነው እና ራሱን አየ፣ ገባው፣ የማዕበሉ ምንጭ ገባው ዳዊት እና ጽሞና በሚያደርግበት ሰዓት ዋናውን አስኳሉን እንደ እንዝርት ያዞረውን ብዙ ዋጋና ጊዜ ያስከፈለውን ያለ ፍሬ ዘመኑን ያስረጀውን ምስጢሩን አወቀው። መፍትሄውንም አውቆታል በእርግጥ እና በዚህ ጸሎት ውስጥ እያለ ነው እንግዲህ ቁጥር 2 እና 3 የደገመው። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገር ለምን ትወዳላችሁ? ሐሰትን ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል ይልና ቁጥር 4 አዲስ መገለጥ። ተቆጡ፣ ነገር ግን ኃጢአት። ራሱ እኮ ዳዊት ተቆጥቶ ነበር። በአቢሴሎም ተቆጥቶ ነበር። በወታደሮች መፈንቅለ መንግስት ባረጉት ተቆጥቶ ነበር። አሁን ቁጣውን በመግራት ራሱን መግዛት ቻለ። እንዲያውም ከሱ አልፎ ለአቢሴሎምና ለጦሩ ግሩፕ ትንቢታዊ መልእክት ያስተላልፋቸው ጀመር። አቢሴሎም እፈቅድልሃለሁ፣ ተቆጣ። ለምን ፈቀድክልኝ? አምኖን ትዕማርን ሲያነውር ፍትህ አልበየንኩማ። ለምን እንድቆጣ ፈቀድክ? ለኔ አቢሴሎምም ለትዕማርም ቶሎ ካሳ አላመጣህልንማ አይደለም? ፍትህን አልበየንኩማ። ስለ ለአንድ ልጅ አድልቻለሁ እና ፈጥኜ አቢሴሎም እንደሚገባ ላስተናግድኩም። ልትቆጣ መረጃ አለ በኔ ላይ። ግን አንድ ነገር ለምንሃለሁ፣ ቁጣ ወደ ኃጢአት እንዳይቀየር ቁጣህን ግረው። ስለዚህ በጽሞና ውስጥ ያለ ሰው አንድ ጉልህ ምልክት አለው። ቁጣ በገጠመው ጊዜ ራስን መግዛት፣ ቁጣውን መቆጣጠር ይችላል ማለት ነው። እስቲ በሚስት ላይ የምትቆጣ ሰው አለ እዚህ ጉባኤ ይመስለኛል። በእውነት አትፈልገውም እኮ ግን ራስን መግዛት ለምን አቃተ? መድኃኒቱ አንድ ነው እና ራስን መውቀስም መድኃኒት አይሆንም። በእውነት ረዘም ያለ በእግዚአብሔር ፊት ጥሞና ብታረግ ቁጣን መግራት የምትችልበት ጸጋ ይሰጣል። እንዲያውም አንዳንዶቻችሁ ሰላም አላችሁ አይደለም? ግን ይሄ ጽሞና ችግር በተነሳ ሰዓት የምታደርጉት አይደለም። በሚረባ ጊዜ የሚያስፈልግ ጸጋ እንድታገኝ በምቹ ጊዜ ወደ ፈጣሪ መጸለይ አለብን። ከፊታችን የሚመጣ ቁጣ አለን። ያልተገራ ቁጣ በመለከት ይጀመር ይሆንን? ባለፈው ብዙ ዋጋ ከፍለናል። አሁንስ በአንዳንድ ቦታ የምንሰማው ለምንድን ነው? ተቆጡ፣ ልክ ነው። ነገር ግን ቁጣችሁን ግሩት። ያልተገራ ቁጣ ምን ማለት ነው? ዛሬ ጽሞና ህይወት የሌለው በእግዚአብሔር ፊት ጸጋን የማይለምን የሚያስቆጣ ነገር ሲገጥመው ራሱን መግዛት አይችልም። ስለዚህ ነው ዳዊት የተማረው ልጄ አቢሴሎም እኔ አትቆጣ አልልህም ሰው ነህና። ብዙ የተዛባ ፍትህ ያልተበየነ ብዙ ነገር ገጥሞ ሊሆን ይችላል። ነገር ግን ቁጣን ለመግራት እንድትችል እኔ ያገኘሁትን የጸጋ ምስጢር ልንገርህ። በቤቴ ስራዬን አቁሜ በጽሞና ስቀመጥ ጸጋን አገኘው። ስለዚህ ልጄ ሆይ ወደ አርምሞ ግባ፣ ወደ ጽሞና ግባ፣ ቁጣን መግራት ያኔ ትችላለህ የሚል መልእክት ለአቢሴሎም ማስተላለፍ ጀመረ። ትዝ ይላችኋል ሌዊና ስምዖን በጣም ጽኑ ነበሩ። ያዕቆብ በፍጻሜ ግን ረገማቸው። ለምን ረገማቸው ብትሉ ትዕማርን የኤሞሊ ሴኬም ሲያነቡራት ስምዖንና ሌዊ ተቆጡ። ትክክል ናቸው ነው? ትክክል ነው። እንደ አንድ ሴተኛ ዳሪ እህታቸውን አባብሎ ድንግልናዋን ወሰደ። ቁጣው ግን ወደ ኃጢአት ተቀየረ። አየ ተገረዙ አላቸው። የሐሰት መገረዝ በሙሉ አንገታቸውን በሰይፍ ቀሉት። የሰው ቁጣ የእግዚአብሔርን ጽድቅ አያመጣም። እህታቸው በተነወረችና የሚያስቆጣ ነገር ሲገጥማቸው ራሳቸውን መግዛት ለምን አቃታቸው? በጣም ግልጽ ነው። በእግዚአብሔር ፊት የጽሞና ህይወት የላቸውም ማለት። ራሱን መግዛት የማይችል ሰው አየህን? ለቁጣ የሚቸኩል ሰው አየህን? ለሰነፍ ተስፋ አለው ይላል በመጽሐፈ ምሳሌ ላይ። እና ብንቀጠቀጥ ሰውነቴ ላብላብ ቢሆን ምናልባት ወባ ነድፈዋል እንዴ እንደምትሉት አይነት ነው። ቁጣው መግራት ያቃተው ሰው ትንቢት መናገር ትችላለህ ሳትሰማ። አየህ መሰዊያህን አድስ ይልሃል እግዚአብሔር ብትል አትስትም። በእግዚአብሔር ፊት የጽሞና ህይወት ከሌለ በቀር በምድር ላይ በሚያስቆጣ ዘመን ቁጣህን መግራትና መቆጣጠር አትችልም። ዳዊት እንዲህ ሆኖ ነበር። ምስጢሩን ካገኘ በኋላ ከሱ ተርፎ ለትውልድ መጻፍና ማስተማር ጀመረ ማለት ታውቃላችሁ። የሰው ቁጣ የእግዚአብሔርን ጽድቅ አይሰራ። ስለዚህ ነው መጽሐፍ ቅዱስ የሚለው ልጄ ሆይ ተቆጣ፣ ነገር ግን ቁጣህ ወደ ኃጢአት እንዳይቀየር ተቆጣ፣ ነገር ግን ኃጢአት እንዳታደርግ እለምንሃለሁ። ሳኦል ዳዊት ከአቤሜሌክ ጋር ስንቅና ሲሰጠው አየው። ሳኦልም ተቆጣ።
ከዛስ አቤሜሌክና ካህናትን ገደላቸው። ስለዚህ አሁን እንደ ላቦራቶሪ ኤምአርአይ ብታነሳ ሳኦል ጸሎትም ጽሞናም በቤቱ የለውም። በሚያስቆጣ ነገር ጆሮ መረጃ ሲገባ ቁጣውን መግራት ከቻለ ያ ሰው ጥልቅ የጸሎት ህይወት አለው። ስጋ እንደ ማዕበል ድንግጥ ቁጣ ይነሳል። ከጎረቤት ከመስሪያ ቤት ከአገር ይነሳል። ብዙ ሰይፍና ድንጋይ ይዞ ሆ ብሎ ሲወጣ ተረጋግተህ ከተቀመጥ አንተ የጽሞና ህይወት አለ ማለት ነው። ረጅም የሆነ ከእግዚአብሔር ጋር የግል ግንኙነት ጥብቅ ነው ማለት ነው። እንዲህ ያሉ ማዕበሎች የሚታለፉት በጽሞና ብቻ ነው። ኢቭን ዳዊት በእርጅናው በአደጋ ጊዜ ነው ይህንን ጥበብ ያገኘው። ስለዚህ ይለዋል ልጄ አቤሴሎም እባክህ ተቆጥተሃልን? ችግር የለውም በሰማይ እኔም እንዳንተው ነበርኩ። ወደ ኃጢአት እንዳይቀየር ግን ቁጣ ወደ ኃጢአት እንዳይቀየር እባክህ እለምንሃለሁ። ነገሩ በኋላ እንመጣበታለን። አቤሴሎም አልሰማው። እንዲያውም ይለዋል ቁጥር 4 በመኝታ ሳለ አስብ፣ በልባችሁ አስቡ፣ ዝም በሉ። ተኝተ ምን አሰብክ? መፈንቅለ መንግስት አድርገ ዘውድ ስትጭን አየህ በአእምሮ ምንም ችግር የለው። ወፍ አይብረር በጭንቅላቴ ላይ ማለት አትችልም። ሰረገላ ሲያጅብ ንጉሥ አቤሴሎም መጣ 1000 ዓመት ይንገስ ሲባል አሰብክ፣ ምንም ችግር የለው። እኔ የምለምን ሲነጋ ከመኝታ ስትነቃ እንዳትፈጽመው ነው። በሐሳብና በድርጊት መሃል ጊዜ ውሰድ ልጅ አቤሴሎም። እንደሰማሁና መረጃዎች ሁሉ እንደሚነግሩ ነገሮች ላይሆኑ ይችላሉ። የጽሞና ህይወት ያለው ሰው አንዱ ምልክቱ ምንድነው? በሚያስቆጣ ጊዜ ቁጣውን ይገራል። ሁለተኛስ በሐሳቡና በድርጊቱ መሃል ትዕግስትን ያደርጋል። ጊዜ ይወስዳል ማለት ነው። ያሰበውን ፈጥኖ አይፈጽመውም። ታውቃለህ። እና 100% ትክክል ቢመስለውም 1000 ዓመት ይንገስ ቢባልም ንግግር ቢችልም መልኩ ቢያምርም ዳዊት ደግሞ እያለቀሰ ባዶ እግሩን ቢወጣ ናታን ቢገስጸው ደም ቢገኝበት ምንዝርና ቢያረግ አቤሴሎም እንዳለው ከሳኦል መንፈስ ቅዱስ ተነስቶ በዳዊት ላይ እንደሆነው ከዳዊት ተነስቶ አቤሴሎም ላይ የሆነ መሰለው። በ10 ጣቱ ነው አቤሴሎም የመሰለው እኮ። ሊመስልህ እኮ ይችላል፣ ግን እንደ እውነት ሲነጋ እንዳትፈጽመው ተጠንቀቅ። ጊዜ ውሰድ። ያሰብከው እንዳሰብከው ላይሆን ይችላል። ለትዕግስተኛ ሰው ብዙ ማስተዋል አለው ተብሎ የተጻፈው ለዚህ ነው ማለት ነው። በቤተ ክርስቲያን አንዲን ሴት ወዶ ለሽምግልና ላከኝ ጓደኛዬ። የሄድኩባቸው ሰው ካህን ናቸው፣ ያው ታውቃላችሁ። እና ልጆትን ለልጃችን እንዲሰጡን ነው ብለን 3-4 ሽማግሌዎች ቆምን። ኦኬ በጣም አመሰግናለሁ ስለመጣችሁ፣ አሁን ቁጭ በሉ ልጄን ሰጥቻለሁ እማጫውታችኋለሁ አሉ። ከባህሉ ውጪ ስለሆነ አንቀመጥም። እባክህ ቄስ አታካብድ ቁጭ በላሉኝ። ደነገጥኩ። በጣም የተከበሩ በእድሜም የገፉ ካህን ናቸው። ቁጭ ስል ምንድነው ስራ አሉኝ። እኔ ካህን ነኝ። ኦኬ ካህን በጣም ጥሩ፣ ብዙ እመክርሃለሁ። ከብዙ ምክሮቼ አንድ ህይወቴን የቀረጸው ለአንተ የሚጠቅም ምክር ልምከርህ አሉኝ። እሺ አባባ ምከሩኝ። ቄስ ናቸው። እኔ ይገርምሃል አባቴ በልጅነቴ ነው የሞተው። ማገደለው? ቆይ አትቸኩል ታሪኩን ልንገርህ። እና ጃንሆይ አንድ ሰው በፊታቸው እጅ እግሩ ታስሮ ሰው ገሏል እና ይገደል የሚል በጃንሆይ ፊት ቆመ አንድ ሰው። ያ ሰው ደግሞ አባቴ ነበር። እናቴ ከጎን ሆና እኔ ድክ ድክ እያልኩ ሕፃን ሆኜ አረ ጃንሆይ ገዳይ የተባለው ስምም የአባቱም ስም አንድ ቢሆንም ከባሌ ጋር በፍጹም እሱ አይደለም፣ በስመ ሞክሼ እንጂ አባቴ ሰው አልገደለም። የተገደለባቸው ደግሞ ኖ ጃንሆይ ፍትህ በይኑልን፣ ይኸው መረጃ አለ፣ ማስረጃ አለ፣ ምስክር አለ፣ እሱን የገደለው። ጃንሆይ ከቴጌ ጋር ግራ ተጋቡ። ያኛውም እናቴ ትንፈራፈራለች፣ እኔም ልጅ ነኝ አለቅሳለሁ፣ የአባቴ ቤተሰቦች ያለቅሳሉ፣ እነዛ ደግሞ ተበቀሉልኝ ይላሉ። ለሁለት ተከፈለ ችሎቱ። እና በእርግጥ እሱ ነው ይኸው ስሙ የአባቱም ስም ይኸው ምስክሮች አሉ፣ እሱ ነው የገደለው። ከዛ እናቴ ሮጣ ሹልክ ብላ የጃንሆይን እግር ተጠምጥማ ስለ እግዚአብሔር ጃንሆይ ቢፈልጉ እድሜ ልክ ሰሩት፣ ነገር ግን እንዲገደል አይፍረዱበት፣ ጊዜ ውሰዱ፣ ይታሰርና ይመርመርልኝ። ኖ አሉ ጃንሆይ፣ በምድሬ ላይ ደሙ ያፈሰሰ ደሙ ይፈሳል፣ ወስዳችሁ እርምጃ ውሰዱበት አሉ። ከዛ ፊታቸው ተሸፈነ፣ አባቴ ፊቱ ተሸፈነ፣ እጅ እግሩ ታሰረ፣ በጅፕ መኪና ወደ 4ኛ ክፍለ ጦር። ከዛ ደነገጥን እና ከጥቂት ደቂቃ በኋላ ልክ 4ኛ ክፍለ ጦር ፊቱን ሸፍነው ሊረሽኑ ሲያስገቡት ከየት ገዳም ከአማራ ክልል ካለው ከአንዱ ገዳም ካለው የፖሊሶች መሪ ኃላፊ ይመስለኛል ስልክ ተደወለ። ጃንሆይ ተሳስተን አሳሳስትኖት
ስሙም የአባቱም ስም የሆነ አንድ ሰው በገዳም ውስጥ ተደብቆ አገኘነው። እውነተኛው ገዳይ በእጃችን ገባ የሚል በራዲዮ መልእክት ነገሯቸዋል። ደነገጡ። እሳቸው በፈጥኖ ደራሽ ይሄ ሊገደል ያለው እንዳይገደል መልእክት ገና ሊደውሉ ሲያስተላልፉ ረሽ ነው ገደሉ። ጃንሆይ እንባቸው መጣ አሉን። እሳቸው ሲነግሩኝ ቄሱ ደነገጡ። ይህን ሕፃን ልጅ ያላባት ላስቀረው ነው። ጊዜው ሰዳት ቸኩል ስትለኝ ሳልመረምር ሳልታገስ ንጹሕ ደም አፈሰስኩ። ደነገጡ። በቃ አሁን ምን አደርጋለሁ? አንዴ ሆኗል። ልጁን እንደ አባት ሆኜ እንደ ልጅ ያሳድገዋለሁ። እናትየውንም ልጁንም አምጡልኝ ሲሉ እናቴ እኔን ተሸክማ በሕዝብ መሃል ጠፋች። ብትፈለግ እናቴ ጠፋች። ጃንሆይ እንቅልፍ አጡ። ይችን ሴት ከልጇ ጋር ካላመጣችሁ እተኛለሁ እንጂ እንቅልፍ አጣሁ፣ አድናችሁ አምጡልኝ የሚል ትእዛዝ አወጡ። በብዙ ሴኩሪቲ ታድና ዱካዋን ተከታትለው እንደ መነኩሴ ሆና ራሷን ቀይረው ይመስለኛል አንድ ገዳም ውስጥ እናቴ ተገኘች እና ጃንሆይ ነይ ይሉሻል፣ እጦርሻለሁ፣ ልጅሽንም አሳድጋለሁ። አልፈልግም፣ መወደው ባሌን ገሎ አይጦረኝም፣ አልፈልግም። እምቢ አለች። የዓለም በቃኝ እንደሚሉት። አረ ጃንሆይ እምቢ አለችን። እሷ እምቢ ካለች ልጁን ሰርቃችሁ አምጡልኝ አሉ እና እኔ ተሰርቄ መጣሁ አሉኝ ሲነግሩኝ። በጣም የሚገርም ታሪክ ነው። ፊልም መሰራት የሚችል ነው በእውነት። በኋላ ያው አድጌ ወደዚህ ወደ ክህነት አበቁኝ እና የአንድ ደብር ኃላፊ ሆንኩ እያሉ ብቻ ታሪኩን ነገሩኝ እና እሺ አባቴ ከዚህ ሁሉ ውስጥ ምን ሊያስተምሩ ነው የፈለጉት ስላቸው፣ ምንም መረጃ ብትሰማም 100% እርግጠኛ ብትሆንም ፈጥነህ እጅህን አትጫን፣ ደጋግመህ አስብበት። በተለይ በሰው ልጆች ጉዳይ ላይ እንደሰማህ በይን፣ አይደለም እንዳያህ ትፍረድ፣ ጊዜ ውሰድ። ገብቶሃል ወይ? ገብቶኛል አባባ አልኳት። ባልንጀራ ባሳፈረ ጊዜ ፈጥነህ እጅህን አትጫን በኋላ እንዳትጸጸት እንደሚለው። ስለዚህ አሁን እኮ ዳዊት የሚመክረው ልጅ አቤሴሎም የምታየው ነባራዊ ሁኔታ ሁሉ ይመስልሃል ክብር ከኔ የተለየ አይደለም፣ ክብር ወደ አንተ የመጣ ይመስልሃል። እስራኤል ሁሉ ካንተ ጋር አይደሉም? 1000 ዓመት ንገስ ብለው ቀብበው አይደለም? ኃያላን ጦር መሳሪያ ይዘው ካንተ ጋር ናቸው አይደለም? እኔ እግዚአብሔር የጣለኝና የረገመኝ የተለየኝ መሰለ? ምንም ችግር የለም እንዲህ መምሰሉ። ግን ማታ ተኝተህ ያሰብከውን ቀን አታርገው፣ ጊዜ ውሰድ ልጅ ይሆን። እዚህ ይላችኋል። ባለፈው እንዳካፈልኳችሁ ይሁዳ የያዕቆብ ልጅ ይሁዳ ምራቱ ትማር ሴሰነች። ሰው ትንሽ ጊዜ ወስዶ አይመረምርም? ወደ ውጭ አውጧት፣ በሳት አቃጥሉና ግደሏት። እርግጠኛ ነኝ ከያህዌ ጋር ከአብርሃም አምላክ ጋር ይሁዳ ጸሎት አቁሟል። መታገስ አልቻለም እና በሚሰማውና በሚያየው ፈጥኖ በየነ። ነገሩ ከራሱን የጸነሰችው እንደምታውቁ። እኔ አንድ በጣም በትዕግስቱ አንድ ቀን ተናግሮ ሰብኮ ማቅ በህይወቱ እንደው የሚያስደንቀኝ ሰው ማን ነው ብትሉ የማርያም እጮኛ ዮሴፍ ነው። ማርያም ከመንፈስ ቅዱስ ጸነሰች፣ እርጉዝ ሆነች። ያው ሆዷ እየገፋ ባየ ጊዜ ከወንድ የጸነሰች እኮ ነው የመሰለው። ህጉ ይፈቅድለታል አመንዝራለች ብሎ ካሰበ እና መረጃ አለ፣ ሆዷ ገፍቷል። ግን ለማንም ካህን ሲናገር ደግሞም ሲያጋፍጥ አታየውም። ጻድቅ ሆኖ በስውር ሊተዋት አሰበ። ጊዜ ወሰደ እኮ ማለት ነው። ነገር ግን ከመንፈስ ቅዱስ እንደጸነሰች እጮኛውን ሊወስድ እንዲገባው በመልአክ ተገልጦ ተነገረው። አቤት ቀድሞ አጋፍጦ ቢሆንስ በአንድም በሌላም ያድናታል። ዮሴፍ ግን ይብላኝልህ አለመቸኮሉ እንደ ብሉይ ኪዳኑ ይሁዳ ዮሴፍ አዳነው፣ ከጸጸት አዳነው። አንዳንድ ጉዳዮች 100% እውነት ይመስላሉ። ታግሰህ በጽሞና ካልመረመርካቸው ትጸጸታለህ። ስለዚህ ፈጥነህ እጅህን አትጫን በኋላ እንዳትጸጸት የተባለው እና በምድር በጸሎት ጉልበታችን የሳሳ ስለሆነ አእምሯችንም በእግዚአብሔር ቃል ስላልተሞላ በምናየውና በምንሰማው ከፈረድን በእውነት እላችኋለሁ በአንድም በሌላ መጸጸታችን አይቀርም። ፍጹም እውቀትና ሙሉ ብርሃን ስላልበራልን የጸሎታችን ሕይወት ጥልቅ ስላልሆነ ክፉና ከደጉ መለየት ያቅተናል አንዳንዴ። ስለዚህ ነው የሚናገረው እባክህ ታገስ እና ጊዜ ውሰድ ይለዋል። አሳፍ በዚህ በጣም ብርቱ ነው። ኃጢአተኞች ወዛቸው ግጥም ብለዋል፣ እንስሶቻቸው አይሞቱም፣ ታማው አያውቁም እና በጤና ለምልመው ነው የሞቱት። እኔ ደግሞ በየቀኑ ነው የምሰቃየው፣ ግራ ገባኝ ጌታ ሆይ ይልና የሚደንቅ ቃል ተናግሯል። በልቤ ምንም ያልተመለሰ ጥያቄ ቢኖረኝም ለማንም አልሰበኩም፣ አልተናገርኩም፣ በልቤ አፍኛ ያሱት። በትዕግስት የእግዚአብሔርን ፍጻሜ በዚህ ጉዳይ ላይ ለማየት ጭጭ አልኩ ይላል። በእርግጥ እግዚአብሔር በአንድም በሌላ ለአሳፍ ተናግሯል። አንዳንዴ ትዕግስት እናጣለን። ስለዚህ ፈጥነን እጃችን እንጭናለን። ምልክቱ ምንድን ነው? የጽሞና ሕይወት ከሌለን እንደዚህ ያለ አቋሪ ውስጥ እንገባለን። ወደ ፈተና እንዳትገቡ ትጉና ጸልዩ የተባለው እኮ ለዚህ ነው። ፈተናው ምንድን ነው? ያልተገራ ቁጣ እንቆጣለን።
ከአፍ ከወጣ አፋፍ እንደሚሉት አባቶች አንዴ ከተቆጣ ልትመልሰው አትችልም። የሰው ቁጣ ጽድቅን ስለማይሰራ ጸጸትን ስለሚወልድ እንደዚህ ያለው ከጸጸት ለመዳን አንዱ ብቸኛ መድኃኒት እንደ ክትባት በአምላክ ፊት ጽሞና መለማመድ። ሁለት በችኮላ ብዙ ነገር ውስጥ ቃል ኪዳን ውስጥ ይገቡና በችኮላ ይፈርሙና የሚጸጸቱ ብዙ እንዳሉ ልነግራችሁ። ግራ ቀኙን ለማየት መታገስ ያቀታቸዋል። እንዲህ ያለ መለኮታዊ ትዕግስት ከምን ይመጣል ብትሉ ከጽሞና ውስጥ ነው የሚወጣው። ስለዚህ ነው ዳዊት ቸኩሎ ጦርነት እኮ ሊያውጅ አብሬ ሄዳለሁ ሲል በዛች ጽሞና ውስጥ ከመቀስበት አእምሮ አመለካከቱ ተቀየረ። ኢቭን ጸሎቱ ሁሉ የጽሞናን ጉልበት እኮ ነው ማካፈላችሁ። እንዲያውም ይናገራል እዚሁ ምዕራፍ 4 ላይ የጽድቅን መስዋዕት ሰው በእግዚአብሔርም ታመኑ እና አቢሴሎም ጠቅላላ መስዋዕቱ ሁሉ ጽድቅ አይደለም፣ ውሸት ነው። ጠቅላላ ስራ ሁሉ ካንተ ጋር የተሰበሰቡት የእምቧይ ካብ ናቸው፣ ውሸት ናቸው። እውነት ይመስላል። ብዙ ሰው ስለመጣልህ ስለተሰበሰብክ እውነት ነው ማለት አይደለም። አቢሴሎም ንግግርና ሰላምታ ሁሉ በሽንገላ የተሞላ ነው። የጽድቅ የእውነት መስዋዕት አቅርብ አታውቅም። እኔ እለምንሃለሁ ጀምራለሁ። በጽድቅ መስዋዕት ማቅረብን ጀምር። የገነባህና የቀባሃቸው ቅቦች ምንም እውነተኛ ቢመስሉም ፍጻሜው አያምርም። ልጅ ሆይ አታምጽ፣ በእውነት ላይ አታምጽ። የጽድቅ መስዋዕት ሰዋ። እንዴት ይቻላል? በብዙ አመፀኞች መሃል በጽድቅ መኖር እንዴት ይቻላል? በጽሞና በጌታ ፊት ራስን ስታሰጥ ነው። ያለዛ እያወቅከው ስህተት መሆኑን እያወቅከው ነገሮች ይነዱሃል እንጂ አንተ ነገሮችን አትነዳቸው። ስለዚህ አቢሴሎም በጣም ብዙ እኮ መልካም ነገር አለው። ይገርማችኋል። ትዕግስቱ በአንድ በኩል ንግግር መቻሉ ይገርማችኋል። ውበቱ ይገርማችኋል። በእውነት የንጉሥ ልጅ መስፍን እኮ ነው። በጣም ነው የሚገርማችሁ። ግን አንድ መሰረታዊ ኮርስ አልተማረም፣ ወይም በአንድ ጉዳይ ትንሽ ስንፍና ተገኘበት። ያም የጽሞና ህይወት። ከአባቱ ጋር ቸርች ሊሄድ ይችላል፣ በዘመኑ ባለው ቤተ መቅደስ ማለት ነው። እና ካህናቶች ሊያስተምሩት ይችላሉ። ግን እንቆቅልሽ ያልተመለሰ ነገር በቤቱ ሲገጥመው፣ ተደራራቢና ረጅም እንቆቅልሽ ሲገጥመው ቆም ብሎ በአምላኩ ፊት መጸለይን አለመኝ። እንደ ኤሊ ልጆች ነገሩ ከእግዚአብሔር ከሆነ እንደወደደ ይሁን እንደሚል አይነት ነው የሚመስለኝ። እግዚአብሔር ያላሸከመው መስቀል ተሸክሞ ከእግዚአብሔር ነው ጸሎቴን ሊሰማ አልፈለገም፣ ነገሮቹ እንደቀጠሉ ይሄዳሉ የሚል ሰው አለ ማለት ነው። አይደለም። ኃይልህ እንደ ድሜ ያልሆነው እንደምትጓጓው ፍሬ ሞላበት ዛፍ ያልሆንከው እንዳነበብከውና እንደሰበከው መሆን ያቃተ አንድ ነገር ስለጎደለ ነው። ጥብቅ ጽሞና ብታረግ ታሪኮች ሁሉ ተቀይረው ልነግር አልችልም። ሌላ ብጽና ከተደጋጋሚና አሰልቺ ህይወት እኮ እንወጣለን። ነገር ግን ይችን ጽሞና የተባለችውን መለማመድ ግድ ነው። ምንድነው ጽሞና? በእውነት እኔ የሰርክ ጠዋትና ማታ እንደምንጸልየው አይመስለኝም። እና ስራ ካለ ታስፈቅዳለህ፣ ሞባይል ካለ ትዘጋለህ። የምትጠራበት ጉዳይ እንዳትጠራ ራቅ ብለህ ትሄዳለህ። ከአምላክ ብቻ ለረጅም ሰዓት በጥልቅ በመንፈስ መገናኘት ማለት ነው። ዳመናው ይገፈፋል፣ የህይወት ምስጢር ይገባል። ጥቂት ጊዜ እኮ ነው ዋጋ የምትከፍለው። የህይወትህ ለረጅም ዓመት ራእይ ታገኛለህ። እንደዚህ ያለ ጽሞና ግን ከሌለን ረጅም ዓመት በብዙ ድካም በብዙ መንከራተት ያለ ምንም ፍሬ መንከራተት። በዚህ ጉባኤ ለአንድ ሰው እግዚአብሔር በእውነት መልእክት አለው። ልጄ አቢሴሎም እንደ ሌዊና እንደ ስምዖን ሐሰታዊ መገረዝ አታድርግ። እንደ አዶንያስ የውሸት ንግግር አታርግ። ሄሮድስ 47 ዓመት ነው ቤተ መቅደሱን ያስዋበው። ውሸት። ሰዎች እሱን ንጉሥ እንዲሆን እንዲፈልጉ የሰውን ቀልብ ለመግዛት እንጂ የአምላክ ፍቅር አይደለም ቤተ መቅደሱን በእንቁና በፈርጥ ያሳመረው። ምንም ብዙ ዓመት ቢፈጅም ከጽድቅ የወጣ በአመፅ የሆነ ስለነበረ ፍጻሜው አላማረ። እንደ ሐሰተኛው ክርስቶስ አሰራር ሆነ። እና ዳዊት እና የአቢሴሎም መንገድ ሁለት ነው። ከሁለቱ ውጭ መሆን አንችልም። ለራሳችን ጽሞና ብንሰጥ ጥሩ ነው። ባንሰጥ ግን እንዴት እግዚአብሔር እንደሚሰጠን እሱ ያውቅበታል። በእውነት አሜሪካኖች ጊዜ የለንም ለጸሎት ቢሉ ማዕት ነው፣ ሩጫ ነው። በኮቪድ አሳቦ 2 ዓመት ጸጥታ ሰጣቸው ከደሞዝ ጋር። ከዛ የመጣ ፓስተር ግን ሲነግረኝ ትልቁ የጸሎት ሰዓት 15 ደቂቃ ነው አለኝ። ያውም የፓስተሮች ምዕመኑን ተወው። ከዛ 2 ዓመት ቤት ውስጥ ተቀምጠው ምን አረጉ ስንለው ጌምና ሞባይል ነው የሚጎረጉሩት። በአምላክ ፊት ጸሎትን አልተለማመዱም። ይሄ ጉብኝት አመለጣቸው ብሎ ከነሱ ፓስተር ኮንፈረንስ ላይ ሲናገር ሰምቸዋል። አይደለም 9/11 የሚባለው 2 ፎቅ ሲወድቅ 6-7ቱም ሌን ወደ ቸርች መኪና ትንሽ ሲቆይ ይረሱታል። በመልካሙ ጊዜ ጽሞናን ካልተለማመድ በክፉ ጊዜ ለመጸለይ አትችልም። ስለ እግዚአብሔር ከሚመጣው አደጋ እንድናመልጥ ምናልባት አገራዊ ትንቢትም ሊሆን ይችላል። ድጋሚ ሰው እንዳያልቅ፣ ንብረት እንዳይወድም፣
የልብ ስብራት እንዳይሆን አገሪቱን እንዲመሩ የተመደቡ ሰዎች ጽሞና ያስፈልጋቸው ይሆን? ቁጭ ብለው ራሳቸውን የሚመረምሩበት ጊዜ ያስፈልጋቸው ይሆን? እኔ አላውቅም። እንደ አቢሴሎም እንደ እብድ በቅሎ የሚጋልቡ ውጤቱን ይው ዳዊት ደብዳቤ ጻፈለት። ልጄ ሆይ በእውነት ላይ አታምጽ፣ መስዋዕትህ ቅን ይሁን፣ አትቸኩል። ልጄ ሆይ እባክህ ቁጣህን ግራ። እኔ ጥይት አልተኩስም፣ የፈለገ ጊዜ ይምጣ የመጀመሪያውን ጥይት አልተኩስም። ልጄ ሆይ ትዕግስትን ተምሬያለሁ። ጦርነት እንደምታስበው ቀላል አይደለም። አቢሴሎም ብዙ አውሬ ህዝቡን ከመዘንቸሩ በፊት ደን ከመዋጡ በፊት በእግዚአብሔር አምሳል የተፈጠሩ ሰዎች ከመሰደዳቸው በፊት አቢሴሎም እለምንሃለሁ ቁጣህን ግራው። ግንፍል እኮ የሚያደርግህ ምንድን ነው? ጽሞና ስለሌለ ነው። ለብዙ ዓመት ትመራለህ፣ ለብዙ ዓመት ታዋጋለህ። እስቲ ቁጭ በል ለትንሽ ጊዜ ራስን ከእግዚአብሔር ጋር አስተያየው፣ ከቃሉ ጋር አስተያየው፣ ከህሊና ጋር አስተያየው። እረፍት ውሰድ፣ የዓመት ፍቃድ ውሰድ። አቢሴሎም በእውነት እልሃለሁ እኔ አልዋጋህም፣ የጽሞና ጊዜ ልስጥህ። ኦ አቢሴሎም አትቆጣ፣ ቁጣ ወደ ኃጢአት አይቀየር፣ ተቆጣ እንጂ ይለኛል። የልቡን አድርሶ ደግሞ ታገስ፣ በልብህ አስብ፣ ስትራቴጂ ንደፍ፣ ጠዋት ግን አታርገው ይለኛል። ለጦርነት ሲዘጋጅ ሲያዘናጋኝ እኮ ነው። የጽድቅ መስዋዕት ሰዋ ይለኛል። የልቡን አድርሶ የራሱ ጉዳይ ብሎ ወረቀቱን ቀዶታል። አቢሴሎም ጦርነቱን መለከት ነፋው። ዳዊት አይደለም የጀመረው። ይገርማችኋል፣ ሄዳችሁ ብታዩ አብዛኞቹ ለምን እንደተከተሉት እንኳ ያውቁ። ጅብ ሲበላው፣ አንበሳ ሲበላው፣ አውሬ ሲበላው፣ መንገድ ጠፍቶበት ሲዛክር፣ እብድ በቅሎ ላይ ተቀምጦ እየሮጠች በዛፍ አቀበለ። ዛፍ በሰማይና በምድር መሃል አንጠለጠለ። ወይ አልሞተ ወይ በህይወት የለ፣ የተንጠለጠለ ህይወት። ምክርን አልሰማ ያለ ሰው ጨካኝ ሰው ታዘዘበት። ኢዮአብ ገና በአፍላ ዕድሜው በ3 ቀርቅሮ ገደለ። አቢሴሎም ጥሞና የሌለው አቢሴሎም ድጋሚ ከአባቱ ጋር መኖርና መንገስ ሲችል፣ አምልጦ ማስመለጥ ሲችል፣ አየ አንድ ነገር አቃተው። የሚያደርገው ሁሉ ትክክል መሰለው። ነገር ግን ሰማይ ናስ፣ ምድር ብረት ሆነበት። ተፈጥሮ ካደው። ዛፍ ራሱ አላሳልፋለሁ፣ እንስሶች ተዋጉት። ነገር ሁሉ ጨለመበት። የሰማይ አምላክ አድነኝ ቢል ቶሌት አቢሴሎም። ዳዊት ግን ጫፍ ክሩ ልትበጠስ ነበር እኮ። የተቀጠቀጠ ሸንበቆ ማይሰብር የምትቄስ ጧፍ የማያጠፋ እግዚአብሔር ማረኝ ብሎ ትንሽ ጽሞና ሲያደርግ ብዙ ብርሃን፣ ብዙ የልብ ደስታ፣ ብዙ ተስፋ፣ ከሱ አልፎ ለሌሎች መልእክት የሚጽፍ ድጋሚ የነገሰና የተቀባ ሰው ሆኖ ቁጭ አለ። እግዚአብሔር በዚህ ጉባኤ ላለ ሰው ጥያቄ ያለው በእውነት ምን ሆንክ? ለምን ሰላም አጣ? እኔን ካገኘ ጀምሮ እንዲሆነ ነበርና ትተኛለህ፣ ትገላበጣለህ፣ እንቅልፍ አይዝህም። ነፍስህ ሰላም ተጠማች፣ ግን አላገኘህም። ሙሉ ጠፋብህ፣ የጭንቀቱ ተስፋ ጠፋ አይደለም? እድሜ ረጅም፣ ጌታን ትወዳለህ፣ ከጌታ ቤት አትለይም። የምትጓጓው በረከት ግን ራቀ። ለምን? እንዴት እንድትኖር ተፈርዶብህ ነውን? አይደለም። ስለዚህ እንደነ ሐና፣ እንደ አዲስ ኪዳን ነቢይት ሐና፣ እንደ ብሉይ ኪዳን እንደ ሳሙኤል እናት ሐና ደጅ ብትጠና፣ አየ በጽሞና እግዚአብሔርን ረዘም ላለ ሰዓት ብትፈልገው ኮምፕሊትሊ ታሪክ ይቀየራል። በእውነት ማታ ነው መልእክት ይመጣልኝ አልጋ ላይ ሆኜ እየተዘጋጀው ሳለ የጳውሎስን ሕይወት ለመስበክ ነው። ረጅም ሰዓት መጸለይ ከማቃቱ ብቻ የተነሳ ራሱን በመክሰስ ሰዎችንም እየከሰሰ ውሎ የጠፋበት ሰው ጥቂት እኮ ጊዜ ቢሰጠኝ ታሪኩን እቀይረዋለሁ፣ ትንሽ ጊዜ ቢሰጠኝ ታሪኩን እቀይራለሁ የሚለው ነፍስ አለ ማለት ነው። በዚህ ጉባኤ 35 ደቂቃ ሆኗል። በእርግጥ እግዚአብሔር እንደዚህ ይላል፣ በአቢሴሎም ነው በዳዊት መንገድ ላይ ያለው። በምንም መንገድ ላይ ሆን ችግር የለውም። ጠፍተህ እንዳታጠፋ፣ ክሩ ተበጥሶ ውሉ ሳይጠፋ። ይሄ አገራዊ ትንቢት ይሆን እኔ አላውቅም። ለአንድ ክልል መሪ ይሆን መልእክቱ? ማን ያውቃል? በእውነት እላቸው ለአንድ ጦር መሪ ይሆን እኔ አላውቅም። ለአንድ ባል ይሆን እኔ አላውቅም። ይሄን እሳትን ይጭራለው የትኛው ቤንዚን ላይ ረፍ ጭድ ላይ እኔ አላውቅም። መለኮት በስራ ላይ እንዳለ ግን አውቃለሁ። ስለኋላው የሚጸጸት መሪ፣ ምናልባት በእኔ ምክንያት ብዙ ደም ፈሰሰ የሚል ሰው አለን። ጥሩ ነው መጸጸትህ፣ ግን ችግር የለውም እኮ መበደልህ። አሁንም ተስፋ አለ። እግዚአብሔር ይላል ፊቴን ፈልግ። እኔ እንደገና እኮ አምላክ ነኝ። ዳዊትን ሰላም አጥቶ ነበር፣ ይተኛል አያንቀላፋም። አሁን ግን ይተኛል ያንቀላፋ። እንደ ስንዴ የሚበዛ ሰላም ነበረው፣ አጥቶ ነበር፣ ይኸው መለስኩለት። ተስፋው ተወግዶ ግራ ገብቶት ነበር፣ ይኸው ተስፋውን መለስኩለት። እኔ አሁንም እንደዛ ነኝ። እንደ ወገግታ ተዘጋጅቶ ይጠብቃል ወንድሜ። በእውነት ካንተ የሚፈልገው አንድ ነው። ትክክል ነኝ ብለህ በያዝከው መንገድ ላይ ምንም ኃጢአት የለውም። ማሰብ ትክክል ነኝ ብለህ
ግን ላይሆን ይችላል ያ መንገድ። እስቲ ቆም ብለህ አምላክን አማክር። በዳዊት ዘመን ቀጥሎ ረሃብ ሆነ። ስንት ሰውና እንስሳ ረገፈ። ከዛ ሱባኤ ገባ። እግዚአብሔር ሆይ የረሃቡ ምክንያት ምንድነው? ከ3 ዓመት በኋላ የገባውን ሰዎች ኃጢአት ነው አለው እግዚአብሔር። አቤት ከ3 ዓመት በፊት ቢጠይቅ ኖሮ ወገኖች፣ ሰውም እንስሳም ሳያልቅ ፍጥረትም ሳይጎዳ ምንጩን ይነግረዋል፣ ረሃቡም ይቆም ነበር። እግዚአብሔር እስኪጠይቀው ድረስ ዝም አለው። ልክ ሲጠይቀው በነቢይ በኩል ሚስጥሩን ገለጠለት። ስለምንድን ነው የሀገሬ ሕዝብ የሚንከራተተው? ስለምንድን ነው ከአበሳ ወደ አበሳ የሚሄደው? እግዚአብሔርን በትህትና መጠየቅ አቃተንን? ጽሞና አጣን ወይ? ዛሬ እግዚአብሔር ይናገራል። በአቢሴሎ መንገድ ላሉ፣ በዳዊት መንገድ ላሉ በፊቴ ጥቂት ብትጸልይ፣ ራስን ለመመርመር ትሁት ብትሆን እግዚአብሔር ታሪክን ይቀይራል። ሞትን ይሽራል፣ ጦርነትን ይሽራል። አየህ፣ ቅባትን ያመጣል፣ ዘውድን ያመጣል። የተሰደደና የኮበለለው ይመለሳል። አገሪቷ፣ ቤተሰብ፣ ህይወት ሰላም ይሆናል። ዛሬ እግዚአብሔር እንደዚህ ይላል፣ በጽሞና ማምለጥ ይሆንልን። ኢትዮጵያን እግዚአብሔር ወደ ጽሞና ይመልስ። በእውነት ጥልቅ የሆነ እውነተኛ ጽሞና በእግዚአብሔር ፊት ራስን የምንመረምርበት አይምሯችን ይቀየርልን። ተከሰን ከምንከስ፣ ጠፍተን ከምናጠፋ ወገኖች፣ ምድር ከምትከሰን፣ አፏን ከፍታ ከምትጮብን የዘላለም አምላክ እውነተኛ ንስሐና ጽኑ ጽሞናን ለአገር ሕዝብ ይመልስ። አሜን።